ጆን ዳንኤልና ጃኒ አሊያም ስመኝ ገብሩ ሲሳሳሙ የሚያሳየው ቪዲዮ በማን ስልክ ተለቀቀ? ቪዲዮ የተቀረጸው ከሁለቱ ባንዳቸው ስልክ ብቻ ነበር። አነጋጋሪው ቪዲዮ የተለያዩ ሚስጥሮችን እየገለጠ ነው። እውነትና ንጋት እያደር ይጠራል እንዳሉ ጉድም ተሰምቷል። የቪዲዮ መጋራት የገለጠው ሚስጥርና በጃኒና በጆን ዳንኤል መካከል የተፈጠረው ሌላኛው ጉዳይ መነጋገሪያም ሆኗል። ዛሬም ሌላኛው ጥቃት ተፈጽሟል። በአሳዛኝ ሁኔታ ወጣቷ ህይወቷም አልፏል። በጉዳዩ ዙሪያ ዝርዝር መረጃ ይዘናል፣ እሱንም ታደምጡታላችሁ። በሌላኛው መረጃችን ደግሞ ከድምጻዊ ያሬድ ነጉ ጋር የተጣመረችው ድምጻዊ ፍሬህይወት በማታለል ለወሲብ ንግድ የማገደቻቸው ወጣቶቹ ጉዳይ የወጡ ዝርዝር መረጃዎች አሉ። ይህንም በመረጃ ሰዓታችን በስፋት ታደምጡታላችሁ። ሰላም እንደና ይስጥልን። የተወደዳችሁ የፊሽታ ሚዲያ ተከታታዮቻችን በያላችሁበት ይበዛ ሰላም ለእናንተ ወደ ተከታታዮቻችን ይሁን ያለን ሰሞነኛና ወቅታዊ መረጃዎችን ለእናንተ በመረጃ ሰዓታችን ይዘን ተገኝተናል። እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሱ ያደርጉ ያለን ወደ ዛሬ ዝርዝር መረጃችን አለ። ድምጻዊ ያሬድ ነጉና በማረሚያ ቤት ባቀረበው ኮንሰርት ላይ በእስር ላይ የምትገኘው ድምጻዊ ፍሬህይወት ስለሺ መድረክ ላይ ወጣ ካቀነቀነች በኋላ አንዳንድ የመረጃ ምንጫችን ምን ሆና ነው የታሰረችው በሚል ሰፋሉ ዘገባዎችን ይዘው እየወጡ ይገኛሉ። በዚህ መሰረት የታሰረችበት ምክንያት የተፈረደባት ዓመት ስንት እንደሆነ የሚያሳይ የክስ መዝገብን ተመልክተናል። በአቃቤ ሕግ የክስ መዝገብ ላይ አንደኛ ፍሬህይወት ስለሺ፣ ሁለተኛ አሊ ፍሪንዳን የተባሉ ሁለት ተከሳሾች በሶስት ክሶችም ተከሰዋል። በክሱ ዝርዝር ላይም አንደኛ ተከሳሽ ፍሬህይወት ስለሺ ካልተያዙ ግብረ አበሮቿ ጋር በመሆን ከኢትዮጵያ የግዛት ክልል ውጪ ከኢትዮጵያ ባህሬን ሀገር ለስራ ለመላክ በሚልም ሽፋን በሰው ለመነገድ በማሰብ የዘመናዊና ባህላዊ ውዝዋዜ ተወዛዋዦች የሆኑትን በሶስት ክስ የተጠቀሱ ሶስት የተለያዩ የግል ከበዳዮችን ዘመናዊና ባህላዊ ውዝዋዜ እየሰራችሁ በየወሩ $500 ይከፈላችኋል፣ ምግብና መኝታ በጥሩ ሁኔታ ታገኛላችሁ፣ ዳንስና ውዝዋዜ ስታቀርቡ ሽልማት ታገኛላችሁ በማለት የተስፋ ቃል በመስጠት ቀኑ በውል ባልታወቀ ነሐሴ 2014 ዓ.ም ተበዳይን ለጉዞ ከመለመለቻቸው ሌሎች ወጣቶች ጋር ባህሬን ሀገር መዳረሻ በማድረግ ለ3 ወራት ስለመቆየት የሚያስችላቸውን የጉብኝት ቪዛ ከባህሬን በቴሌግራም ከላከችላቸው በኋላ ባህሬን ሲደርሱ ተወዛዋዥ መሆናቸውን እንዳይገልጹ በማስጠንቀቅ ለሁለተኛ ተከሳሽ አሊ በማስተላለፍ በሚያስተዳድረው ሞኖ የተባለው ሆቴል ውስጥ ከሚያቀርቡት ዘመናዊና ባህላዊ ውዝዋዜ በተጨማሪ ለሆቴል አገልግሎት ከሚመጡ የሆቴል ወንድና ሴት ደንበኞች የአልኮል መጠጦችን እንዲጠጡ፣ ዝሙትና መሰል የወሲብ ተግባራት እንዲፈጽሙ በማድረግ ይከፈላቸዋል ከተባለው $5 የወር ደሞዝ $200 ለአንደኛ ተከሳሽ ፍሬህይወት ስለሺ እንዲከፈል በማድረግና ሁለተኛ ተከሳሽ አሊ የሚያስተዳድረውን ሆቴል ገቢ ከፍ በማድረግ ከተጠቀሙባቸው በኋላ ወደ ሀገራቸው እንዳይመለሱ የጉዞ ሰነዳቸውን በመያዝ ለሌላ ለማይታወቅ ግብረ አበር በማስተላለፍ በምታስተዳድረው ማርኮፖሊ በተባለ ሆቴል ውስጥ ለሆቴል አገልግሎት ከሚመጡ የሆቴል ወንድና ሴት ደንበኞች ጋር የአልኮል መጠጦችን እንዲጠጡ፣ ዝሙትና መሰል የወሲብ ተግባራት እንዲፈጽሙ በማድረግ በባህሬን ሀገር መቆየት ከሚችሉበት የ3 ወራት ጊዜ ለተጨማሪ 4 ወራት እንዲራዘምና ቪዛቸው እንዲቃጠል በማድረግ የተበዳይን ተጋላጭነት በመጠቀም ወደ ሀገር ቤት ለመመለስ እንዳይችሉ ከሰዎች ጋር ወሲብ እንዲፈጽሙ ካደረገች በኋላ መጋቢት 15 ቀን 2015 ዓ.ም ወደ ሀገራቸው የተመለሱ በመሆኑ በዋና ወንጀል አድራጊነት ተካፋይ በመሆን በሰው መነገድ ወንጀል ተከሰው ለፍትህ ሚኒስቴር የጠቅላይ አቃቤ ሕግ ዘርፍ የተደራጁና ድንበር ተሻጋሪ ወንጀል ጉዳዮች ዳይሬክቶሬት ጀነራል አቃቤ ሕግ ክስ አቅርቦባቸው በፌዴራል የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ ወንጀል ችሎት ክርክር ሲደረግ ቆይቶ በክርክሩ ሂደትም አቃቤ ሕግ በተከሳሾቹ ላይ ማስረጃ አቅርቦ የሰማ ሲሆን አንደኛ ተከሳሽ ፍሬህይወት ስለሺ በአቃቤ ሕግ የቀረበባትን ክስ መከላከል ባለመቻሉ፣ ሁለተኛ ተከሳሽ አሊ ፈርደን በችሎት ቀርቦ ሊከላከል ባለመቻሉ ምክንያት ፍርድ ቤቱ በተከሳሾቹ ላይም የጥፋተኝነት ፍርድ በመስጠት የቅጣት ውሳኔ ያሳረፈ ሲሆን በዚህም በአንደኛ ተከሳሽ ፍሬህይወት ስለሺ
ላይ በ13 ዓመት እስራትና በ30 ሺህ ብር የገንዘብ መቀጮ፣ በሁለተኛ ተከሳሽ አሊ ፈርደን ላይም ደግሞ በሌለበት በ16 ዓመት እስራትና በ75 ሺህ ብር የገንዘብ መቀጮ እንዲቀጡ ሲል ውሳኔ አስተላልፏል። ወደ ሌላኛው መረጃችን ስናልፍ ደግሞ ጆን ዳንኤልን እወደዋለሁ፣ የልብ ጓደኛዬ ነው፣ በተለምዶ ቋንቋ ቤስት ፍሬንድ እንደሆነ ደጋግማ ስትናገር የተደመጠችው ቲክቶከሯ ጃኒ ስመኝ ገብሩ መቼም ከጆን ዳንኤል ጋር አግባብ ያልሆኑ ድርጊቶች ስትፈጽም የሚያሳዩ ቪዲዮዎች ፖስት አታደርግም ተብሎ ይታሰባል። ነገር ግን አሁን ላይ በየሚዲያ ተመልካች እየተቀባበላቸው ያሉ ቪዲዮዎች የተቀረጹት በጆን ዳንኤል አሊያም በራሷ በጃኒ ስልክም ነው። ታዲያ ማነው እነዚህን ቪዲዮዎች አንድ በአንድ እያወጣ ፖስት እያደረገም ያለው? ጆን ዳንኤል እንደሆነም በእስር ቤት ነው የሚገኘው። ከሰሞኑ ቲክቶከሮቹ ሲሳሳሙ የሚያሳዩ በርካታ ተንቀሳቃሽ ምስሎችም ተጋርተዋል። ተመልካቾችም እነዚህን ምስሎች እየተቀባበሉ ይገኛሉ። በጓደኝነት ብቻ አብረው እንዳሉ የተናገሩት ቲክቶከሮቹ አንድ ሰሞን ስለ ግንኙነታቸው ለየት ያሉ ምልክቶችን ሲያሳዩ ነበር። ሆኖም ግን ሁሉም ነገር በድብቅ ነበር። ዛሬ ጊዜው እውነቱን ገልጦ አሳፋሪ ቪዲዮዎችም በስፋት ተጋርተውባቸዋል። አሁን ላይ የልጅ አባት እንደሆነ እየተነገረ ያለውና ሚስቱም ልትወልድ የተቃረበችበት ጆን ዳንኤል ከፍተኛ ውጥረት ውስጥ ይገኛል። እስር ቤት የሚስቱና የልጁ ነገር እንዳስጨነቀው ቢናገርም ከውጭ ደግሞ ሌላ ማተም እየጠበቀው ነው። ቲክቶከሮቹ በየስልካቸው የደበቁት ቪዲዮ ተለቆባቸው ናዮም ይህንን ስታይ ምን ይሰማት ይሆን? ጆን ዳንኤልስ ማንን ይመርጥ ይሆን? የልጁ እናት ወይስ ቤስት ፍሬንድ? የናይና የጆን ዳንኤል ልጅ በስተት የተረገዘ እንደሆነ ብዙ ማሳያዎች አሉ። ዛሬ ላይ ምናልባትም ግለሰቦቹ እስር ላይ ባይሆኑ የጽንሱ ዕጣ ፈንታ መውረድ ሊሆን ይችልም ይሆናል የሚሉም አስተያየቶች በስፋት ይሰነዘራሉ። በቲክቶክና በፌስቡክ የሚለቀቁት ቪዲዮዎቹ በኤአይ ጀነሬት የተደረጉ ናቸው ለማለትም ይከብዳል። እናም አሁን ላይ ጆን ዳንኤል ከአካል እስር በላይ በአእምሮ እስር ላይ ይገኛል ሲሉም በስፋት እየገለጹ ይገኛሉ። ታዲያ ጆን ዳንኤል ማንን ይመርጣል? የልጁ እናት የሆነችውን ናዮን አሊያስ ቤስት ፍሬንድ ስትል በስፋት ስለ ጆን ዳንኤል አውርታ ስለማጠግበው ጃኒን ይመርጣል የሚለው የብዙዎች ጥያቄ ሆኗል። በመጨረሻም ወደ ያዝነላችሁ መረጃችን ስናልፍ በአርባ ምንጭ ከተማ በልጇ አባት ተገደለች ተብሎ በውስጥ መስመር የደረሰን ሲሆን የእልፈቷ ምክንያቶች የሆነውን ተጨማሪ መረጃን ለማግኘት ሞክረን አልተሳካም። ስሟ ቹቹ በቅጽል ስሟ ባንቺ የምትባል ስትሆን በ23 ዓመቷ የወለደችውና የምታሳድገው አንድ ልጅም አላት። ባንቺ ከ3 ቀናት በፊት በማህበራዊ ገጽ ሌላ ሰው መጣ ብሎ ፍቅሩን ሰው አይረሳም የሚል ጽሑፍ ለጥፋ እንደነበር የተመለከተ ሲሆን ምናልባትም በፍቅሯ መካከል ቅናት መኖሩ እናም የተጠረጠረች መሆኑን ያመለክታል። በሆነ ወቅትም አርባ ምንጭ ቡና ጠጡ ቤት የምናውቃት ሲሆን በእልፈተ ህይወቷ የተሰማንን ጥልቅ ሐዘን እየገለጽን ነፍስ ይማር እንላለን ሲሉ የአርባ ምንጭ ከተማ ወጣቶች በቱቱ ላይ የደረሰውን ጥቃት በመቃወም ሐዘናቸውን ገልጸዋል። ውድ የፊሽታ ሚዲያ ተከታታዮቻችን ለዛሬ መረጃ ሰዓታችን ያዝንላችሁ መረጃ ይህንን ይመስል ነበር። ስለተከታተላችሁን እያመሰገንን ተሰናበትን። ቸር ቆዩን።